እግዚአብሔር ብዙ መረጃዎችን በአእምሯችን መያዝና በፈለግን ጊዜ ማስታወሱ መጠቀም እንድንችል አድርጎ ፈጥሮናል። እግዚአብሔር የማስታወስ ችሎታን የሰጠን ከሁሉ በፊት ትእዛዛቱ እንድናስታውስ ነው። የማስታወስ ችሎታ ለኛ የተሰጠበት ሌላው ምክንያት እግዚአብሔር ለኛ ያደረጋቸው መልካም ነገሮች ሁሉ እንድናስታውስ ነው። በሌላ በኩል ያልሆነው እንደሆነ አድርጎ ፈጥሮ ማሰብ ግን የእግዚአብሔር ስጦታ አይደለም። ባህታዊ ቴዎፋን እንደሚነግረን ለባውያን የሚያስቡ የሆኑት ሰውና መላእክት ከዚህ አይነቱ የፈጠራ ሐሳብ ጋር አልተፈጠሩ። ሰይጣን ከጸጋው የተዋረደው ይህን አይነቱን የፈጠራ ሐሳብ ማሰብ ሲጀምርና ከእግዚአብሔር እኩል መሆን እንደሚችል ሲያስብ ነው። እንዲሁም ከተከለከሉት ዕፅ ሲበሉ ለእግዚአብሔር እንደሚኑ በነገራቸው ጊዜ ሰይጣን ለአዳምና ለሔዋን የፈጠራ ሐሳብን አስተዋውቋቸዋል። በኃጢአት እንድንወድቅ ለማድረግ ሰይጣን ትውስታንም ሆነ የፈጠራ ሐሳብን ሊጠቀም ይችላል። በሐሳባችን የሚታየን ማንኛውም ነገር በውስጣችን አድራጎት ያሳድርና ቆይቶ ለመልካም ሆነ ለክፉ ነገር ልናስታውሰው እንችላለን። በትውስታና በፈጠራ ሐሳብ የምንሰራው ኃጢአት በሚከተሉት ምክንያቶች በሕዋሳቶቻችን ከምንሰራቸው ኃጢአቶች በላይ የከፋ ነው። በሕዋሳቶቻችን የምንሰራቸው ኃጢአቶች የሚጀምሩት ሕዋሳትን ከሚያነሳሱ ነገሮች ነው። አንድ ሰው ወይም አንድ ነገር ከማየት፣ ከመስማት፣ ከማሸት ወዘተ። ይህም ማለት በሕዋሳቶቻችን የሚፈጸሙ ኃጢአቶች የሚመጡት በውጫዊ ነገሮች ምክንያት ነው። ከዚህ በተለየ ግን በትውስታዎቻችን ምክንያት ግን በማናያቸው በሌሉ ነገሮች ጭምር ልንፈተን እንችላለን። የምንፈጥረው ሐሳባችን ለነገሮች ልዩ ገጽታ የሚሰጣቸው ሲሆን አንዳንድ ነገሮችን ከሆኑትም በላይ አጓጊና የሚያስደስቱ ያደርጋቸዋል። በመጨረሻ ሕዋሳቶቻችን በእንቅልፍ የሚወድቁ ሲሆን በማስታወስና ፈጥሮ በማሰብ የሚፈጽመው ኃጢአት ግን በተኛንም ጊዜ በሕልማችን መጥቶ ይፈትነናል። በቅዳሴ ላይ ሞትን ከምታመጣ ከክፉ ሐሳብ እንለይ ዘንድ ወደ እግዚአብሔር እንለምናለን። ክፉን ማሰብ ማለት እኔ ራሴ ከዚህ በፊት የሰራሁትን ክፉ ስራ አለዚያም ሌሎች በእኔ ላይ የሰሩትን ክፉ ስራ ማሰብ ማለት ነው። ቀድሞ የፈጸምናቸው ኃጢአቶች ትውስታ ከኃጢአቶች ከራቅም በኋላ ሊያውከን ይችላል። ከበረሃውያን ቅዱሳን መካከል አንዳንዶች በዚህ ፈተና ለዓመታት ተሰቃይተዋል። ቅዱስ ሙሴ ጸሊም በቀደመ ኃጢአቶቹ ትውስታ ለረጅም ጊዜ ተፈትኖ ነበር። በታላቁ ቅዱስ መቃርዮስ ዘመን የነበረችው ማሳራ ደግሞ ጌታ ከዚህ ፈተና አላቁ ነፃ እስካደረጋት ጊዜ ድረስ ለ14 ዓመታት ተፈትናለች። በቴሌቪዥኑ ሆነ በመረጃ መረብ የተመለከትናቸው ልቅ የሆኑ የዝሙት ትዕይንቶች በህሊና ተቀርጸው ይቀሩና በየጊዜው በትውስታ እየመጡ ሊፈትኑን ይችላሉ። ከአንድ ሰው ጋር ልከራከር ወይም ልጣላ እችላለሁ። ከታረቅንም በኋላ ግን ያለፈውን በማስታወስ የሚመጣው የቁጣና የበቀል ሐሳብ ግን የሚጎዳ ነው። ዲያብሎስ ነገሮችን ከሆኑት በላይ ተባብሰው እንዲታዩ ያደርጋል። ብዙ ባልና ሚስት በዚህ የተነሳ በችግር ላይ ናቸው። ጠዋት ወደ ስራ ከመሄዱ በፊት የሚፈጥሩትን አነስተኛ ጭቅጭቅ ዲያብሎስ በአግባቡ ይጠቀምበታል። በስራ ላይ ያሉ ሁለቱም የጠዋቱን ጭቅጭቅ የሚያስታውሱበትን አጋጣሚ ያመቻቻል። በሁለቱም ልብ ኃይለኛ ቁጣና ብስጭት ይቀሰቅሳል። ከስራ ወደ ቤታቸው ተመልሰው ሲገናኙ በጠዋት የተነሳው ትንሽ አለመግባባት ለሳምንታት ያህል የሁለቱንም ሰላም ሊነጥቅ ወደሚችል ትልቅ ጠብ ይሆናል። ፍቺዎች የሚጀምሩት በምን ሆነና? አንዳንድ ሰዎች ደግሞ ጭቅጭቅ በተነሳ ቁጥር የቆዩ ጉዳዮችን ፈልፍለው በማስታወስ እያነሱ ይጨቃጨቃሉ።
ለምሳሌ ከተጋቡ 10 ዓመታትን ያሳለፉ ባልና ሚስት ይኖራሉ። በተጣሉ ቁጥር ሚስት ባሏ በጫጉላቸው ጊዜ ያደረገውን ወይም ያላደረገውን ነገር እያነሳች ልትናገረው ትችላለች። በተመሳሳይ ባልየው በተጫጩ ጊዜ እናቷ የተናገሩትን ነገር እያሳሰበ ሊናገራት ይችላል። የሆነ ሰው ያደረገውን ነገር ልትሰማ ወይም ልታይ ትችላለህ። ወዲያውኑም በዛ ሰው ላይ ትፈርዳለህ። ምናልባት በዛ ሰው ላይ በመፍረድ ተጸጽተህ ተናዘህም ሊሆን ይችላል። ነገሩ ግን አያበቃም። ያንን ሰው ባገኘው ቁጥር ያደረገውን እያስታወስ በውስጥ ትፈርድበታለህ። ምናልባትም እኮ ያ ሰው ባደረገው ነገር ተጸጽቶ ኃጢአቱን ተናዞ ያደረገውንም ነገር ተረስቶትም ሊሆን ይችላል። አንተ ግን አሁንም በማስታወስህ ምክንያት በሰው ላይ በመፍረድ ኃጢአት ትወድቃለህ። አንዳንድ ጊዜ ለኛ ጥሩ የመሰለን ነገር ልናደርግ እንችላለን። ለምሳሌ ሁለት ሰዎችን አሳርቄ ሊሆን ይችላል። ከዛ በኋላ ግን ለእነሱ የተናገርኳቸው ጥበብ የተሞሉ ንግግሮች ማስታወስ ጀምራለሁ። በውስጤም ቀላል ሰው አይደለሁም ለካ እላለሁ። አንድ የሰንበት ትምህርት ቤት መምህር የማስተማር ጸጋ ሊሰጠው ይችላል። ይህ ጸጋ የተሰጠው ከመምህሩ ብቃት ሳይሆን ለተማሪዎቹ ሲባል ነው። ነገር ግን እሱ የተናገራቸውን ቃላት እያስታወሰ ከእግዚአብሔር የተሰጡ መሆናቸውን ቀርቶ ከራሱ ያመነጫቸው አድርጎ በማሰብ ራስን ከፍ ወደ ማድረግ ልብ ይሞላል። ይህንን የከንቱ ውዳሴ ፈተና እንዴት እንደምትዋጋው መንገዱ ልንገርህ። እንዲህ አይነቱ ሐሳብ በህሊና ማደግ ሲጀምር ነብዩ በለዓምን ለመገሰጽ እግዚአብሔር አህያን እንደተጠቀመ አስታውስ። ለራስህም እንዲህ በለው፣ በተናገርኳቸው ቃላት እንድመካ ከበለዓም አህያ የተሻለ ስልጣን የለኝም። በጾታ ካንተ ተቃራኒ ከሆኑ ሰዎች ጋር አብረህ ትሰራለህ እንበል። አብረህ የምትሰራው ሴት ረጋ ያለችና ፈጽሞ ካንተ ጋር ሌላ ግንኙነት የማትፈጥር ልትሆን ትችላለች። ነገር ግን በፈጠርከው ሐሳብ በንጽህና ካለችው ሴት ጋር ብዙ ግብረ ዝሙት ልትፈጽም ትችላለህ። እንዲሁም በአለባበሷ ስርዓት ያላትን ሴት በፈጠራ ሐሳብ የሚያስደስትን የማይሆን ልብስ ልታለብሳት ወይም እርቃኗን አድርገህ ልታስባት በሐሳብህም በዝሙት ልትወጥ ትችላለህ። ባየሃትም ቁጥር በሐሳብ የፈጸምከውን ዝሙት ማስታወስ ጀምራለህ። ጾታዊ ጥቃት ማድረስ የሚጀምረው በእንዲህ አይነቱ ሐሳብ መነሻነት አይደለምን? ሌላው ክፉ የፈጠራ ሐሳብ ሰዎችን ያለ አግባብ በዝሙት አጣምሮ ማሰብ ነው። ምሳሌ ልስጣችሁ። በአንድ ምግብ ቤት ውስጥ ወይም በአውቶቡስ ውስጥ አንድ ሽማግሌ ከአንዲት ወጣት ጋር ተቀምጠው በወዳጅነት ሲነጋገሩ ልታዩ ትችላላችሁ። በዚህ ወቅት ክፉ ስዕል በህሊናችሁ ይመጣና ወጣቷን ሴት ከአለቃዋ ጋር የምትዘሙት አድርጋችሁ ታስባላችሁ። በእውነታው ግን ልጅቷ የተቀመጠችው ከአባቷ ጋር ሊሆን ይችላል። እናንተ ግን ከፍትወት ሐሳብ አልፎ በንጹሃን ላይ በመፍረድ ኃጢአት ወድቃችኋል። ሁል ጊዜ የሚያቃልልህ አለቃ ወይም በትምህርት ቤት የሚያስቸግርህ በጥባጭ ሰው ሊኖር ይችላል። በእውነታው ዓለም ምንም ልታደርግ አትችልም። በዚህ ፈንታ ግን በምትፈጥረው ሐሳብ ግን ትበቀለዋለህ።
ያንን ሰው ስትሰድበው ወይም ወደ ማጡ ስትጨምረው ይታያል። ወይም በህሊና አንዳች አደጋ ወይም የመኪና አደጋ ሲደርስበት፣ ከረጅም ህንፃ ላይ ሲፈጠፈጥ ወዘተ የመሳሰሉ ክፉ ሐሳቦች በልብህ እየተመላለሱ በደስታ ሊሞሉህ ይችላል። ያልገባህ ነገር ግን በሐሳብ ሰው እየገደልክ ያለህ መሆኑ ነው። አንድ ሰው የሚያደርገው መልካም ሆነ ክፉ ነገር አይተን የምንታዘብ ከሆነ በህሊናችን ያንን ሰው ስናስተምረው ይታየናል። ንስሐ እንዲገባ ስንነግረው፣ ስለ ክፉ ስራው ስንገስጸው፣ ከፈጣሪ ዘንድ እርሱ ያደርገውን የሚያደርጉ ሰዎች የሚጠብቃቸውን ፍርድ ስንነግረው፣ በመጽሐፍ ቅዱሳዊ ጥቅሶች የተሞላ ስብከት ለዚህ ሰው ስንሰብክ ይታየናል። ያልተረዳነው ነገር ቢኖር በክፉ የመፍረድ ኃጢአት ላይ መውደቃችን ነው። እኛ እግዚአብሔር በዛ ሰው ላይ ከሚፈርደው በላይ በመፍረዳችን እግዚአብሔር ሊፈርድብን እንደሚችልም ጭምር አልተረዳንም። ለሰንበት ትምህርት ቤት መምህራኖቻችን፣ ለወላጆቻችን፣ ሌላው ቀርቶ ለንስሐ አባቶቻችን ጭምር ልናስተምር የሚቃጣን ትምህርት ከዚህ አይነቱ የድፍረት ሐሳብ ጋር ይመሳሰላል። ዲያብሎስ አንዳንድ ጊዜ ፈጥረ በምታስባቸው እይታዎች ጻድቅ በመሆንህ እንድትደሰት ያደርጋል። ለምሳሌ እኔ ራሴን በቅድስና ሕይወትና ጥበብ የተሞሉ ንግግሮች የሚሊዮኖችን ነፍስ የምታደርግ ዝነኛ ካህን እንደሆንኩ በማሰብ እንድደሰት ሊያደርገኝ ይችላል። ወይም ደግሞ ሌሎች የራሳቸውን ብዙ አርድእት እንዳላቸውና እንደዘጉ መነኩሲት አድርገው እንዲያልሙ ሊያደርጋቸው ይችላል። እኔ እንኳን የ12 ዓመት ልጅ ያለው አንዳንድ ጊዜ ሰማዕት እንደሆንኩ አድርጌ የምደሰትበት ጊዜ ነበር። ቅድስናዬን የሚፈታተኑ የዲያብሎስ ጥቃቶችና ስቃዮችን ሁሉ በጽናት ስቋቋማቸው ይታየኝ ነበር። ማንም ሰው ከቀን ህልም ነፃ አይደለም። ይሁንና ከመጠን በላይ በቀን ህልም እየዋኙ መደሰት ግን ንስሐ ልንገባበት የሚያስፈልግ ኃጢአት ነው። የቀን ህልም መጽሐፍ ቅዱስን በማንበብ በመማር በመጸለይ ልናሳልፈው የምንችለውን ጠቃሚ ጊዜ የሚያባክንና ጥቅም የሌለው ነገር ነው። ብዙ ተማሪዎች መጽሐፋቸውን ገልጠው እርሳሶቻቸውን ገልጸው ሊያጠኑ ይቀመጣሉ። ብዙም ሳይቆዩ ግን ሐዘንና ደስታ በሚያፈራርቁባቸው ሐሳቦች ውስጥ መዋኘት ይቀጥላሉ። የዚህ የቀን ህልም ዋነኛ አደጋው በጤነኛ ሐሳቦች ጀምሮ በጾታዊ ምኞቶች መጠናቀቁ ላይ ነው። ወጣት ሴቶች ስለ ሰርጋቸው ያልማሉ። ሲያገቡ የሚለብሱትን ቀሚስ፣ ስለ ሚዜዎቻቸው፣ ሰርጉን ስለሚያደርጉበት ቤተክርስቲያን፣ ስለሚደረግላቸው አቀባበል። ይህ በተመስጦ የሚታሰብ በጎ ሐሳብ በዚህ አያቆምም። ስለ ጫጉላ ምሽት በማሰብ ይጠናቀቃል። ዓለምን መውደድ በእግዚአብሔር ዘንድ ጥል ነው። ያዕቆብ ምዕራፍ 4 ቁጥር 4። ቅዱስ ያዕቆብ በዚህ ጥቅስ ላይ ዓለምን የሚወድ ቢኖር የእግዚአብሔር ጠላት ሆኗል ይለናል። ይህ ሆኖ ሳለ ግን እኛ በምንፈጥራቸው ሐሳቦቻችን በታላላቅ አብያተ መንግስታት ስንኖር፣ ውድና ዘመናዊ ልብሶችን ስንለብስ፣ አሉ የሚባሉ መኪኖችን ስንነዳ ይታየናል። መኪኖች በተለይ ከ10 ዓመት በታች ባሉ ሕፃናት ሕሊና ትልቅ ነገሮች ናቸው። ስለ መኪኖች ማውራት በመኝታ ቤቶቻቸው የመኪኖችን ስዕል መለጣጠፍ፣ መኪኖችን መመኘት ስራቸው ነው። በቶሮንቶ ካደረግነው አንድ ጉዞ ስንመለስ በመኪና ያደረስኳቸው ወጣቶቻችን አሳስቧቸው የሚነጋገሩበት የወሬያቸው ርዕስ ስለ መኪኖች ነበር። ይህ ፈተና ዲያብሎስ ጌታችንን ለመፈተን ካቀረባቸው 3 ፈተናዎች አንዱ ነው።
ጌታችን ወደ ተራራ ወስዶ የዓለምንም መንግስታት ሁሉ ክብራቸውን ማሳይቶ ወርቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ማቴዎስ ምዕራፍ 4 ቁጥር 9። አሁን ያን ጊዜ ጌታችን ዲያብሎስን ገስጾታል። ነገር ግን ዲያብሎስ እኛን በተመሳሳይ ተንኮሉ የዓለምን ነገሮች እያሳየ ሊጥለን ስንት ጊዜ ሞክሮ ይሆን? ምግብን እያሰሙ መጎምጀት። ይህ አይነቱ ሐሳብ በተለይ በጾም ወቅት አደገኛ ነው። አብይ ጾም ሊጠናቀቅ 2 ሳምንታት በሚቀሩት ጊዜ በዕለተ ትንሣኤ ሌሊት ከቅዳሴ መልስ ስለሚቀርበው ልዩ ምግብ እያሰብክ ልትጎመጅ ትችላለህ። ምግቡ በአፍ እያላመጥከው ያለ ያህል እና አፍንጫህን ሲያውደው ይሰማሃል። አፍህ በምራቅ መሞላቱ መጀመሩ ማይቀሬ ነው። በጾም ወቅትም ባይሆን እንኳን ድንገት የምትወዳቸው የምግብ አይነቶች እያሰብክ በመጎምጀት ምራቅን ልትውጥ ትችላለህ። ያልገባህ ነገር ግን በህሊና ሆዳም እየሆንክ መሆኑን ነው። በብሉይ ኪዳን ይህ አይነቱ ኃጢአት እስራኤላውያንን ከግብጽ ከወጡ በኋላ ድል አድርጓቸው ነበር። በመካከላቸው የነበሩ ልዩ ልዩ ሕዝቦች እጅግ ጎመጁ። የእስራኤል ልጆች ደግሞ ያለቅሱ ነበር። የምንበላው ሥጋ ማን ይሰጠናል? ለሙሴ እንዲህ አሉት፣ በግብጽ ያለ ዋጋ እንበላው የነበረው ዓሣ ዱባውንም በጢኹንም ኩራቱንም ቀዩንም ሽንኩርት ነጩንም ሽንኩርት እናስባለን። አሁን ግን ሰውነታችን ደረቀች፣ ዓይናችንም ከዚህ መናበቅ ምንም አታይም አሉ። እግዚአብሔር የፈለጉትን ሰጣቸው። ሆኖም ስለ ሆዳምነታቸው መስገብገባቸው ተቀጡ። ሥጋውም ገና በጥርሳቸው መካከል ሳለ ሳያኙሩትም የእግዚአብሔር ቁጣ በእነሱ ላይ ነደደ። እግዚአብሔርም ሕዝቡን በታላቅ መቅሰፍት እጅግ መታ። የእግዚአብሔር ቁጣ በሕዝቡ ላይ ነደደ። እግዚአብሔርም ሕዝቡን በታላቅ መቅሰፍት እጅግ መታ። የጎመጁ ሕዝብ በዚያ ተቀብረዋልና የዚያ ስፍራ ስም የምኞት መቃብር ተብሎ ተጠራ። ዘኍልቍ ምዕራፍ 16 ቁጥር 33። በፈጠራ ሐሳቦች ኃጢአት ላለመስራት የመጀመሪያው እርምጃ እነዚህን የፈጠራ ሐሳቦች ኃጢአት መሆናቸውን ማመንና ምንም የማይጎዱ ሐሳቦችና መዝናኛዎች ናቸው ብሎ አለማሰብ ነው። እንዲሁም እነዚህን ኃጢአቶች በኑዛዜ ጊዜ መናዘዝ ይገባል። ሌሎች ኃጢአቶች እንደምንዋጋቸው ሁሉ እነዚህንም ኃጢአቶች ድል ለማድረግ መጸለይና ረድኤተ እግዚአብሔርን መጠየቅ ያስፈልጋል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።